ቋንቋ ትምህርት ቤት ሳትሄዱ እንግሊዝኛ የምትፈልጉት አሜሪካን እንግሊሽ ከሆነ ይህን ሙቪ ብታዩት ሪል የሆነ እንግሊዝኛ ቋንቋን ፊልም በማየት ማዳበር ይቻላል። አዎ 100% ይቻላል፣ በደንብ ይቻላል። ታዲያ ግን ሁሉንም ፊልሞች በማየት አይደለም የተገኘውን ፊልም በማየት እንግሊዝኛ ቋንቋ ማዳበር አይቻልም። ዛሬ እናንተን የሚጠቅሙ ለጀማሪና ከመካከለኛ ሌቭል ላይ ከፍ ላላችሁ መካከለኛም ለሆናችሁ የሚጠቅሙ 10 ፊልሞችን ሪከመንድ አደርጋችኋለሁ ማለት ነው። እናንተ የሚጠበቀው ቪዲዮ እስከ መጨረሻ ማየት፣ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ ብቻ። ብዙ ሰዎች በዓለም አቀፍ ደረጃ ማለት ይቻላል እንግሊዝኛቸውን ያሻሻሉባቸውን ፊልሞች ነው የምነግራችሁ። እነዚህ ፊልሞች ደጋግማችሁ ብታዩ በአንድ ወር በሁለት ወር ውስጥ በደንብ ለውጥ ማየት ትችላላችሁ ማለት ለሱ እኔ ኃላፊነቱን ወስዳለሁ ማለት ነው። ኦልራይት ለጀማሪዎች ከሚሆኑ ፊልሞች እጀምራለሁ ማለት ነው። ለጀማሪዎች ስለዚህ ጀማሪዎች ከሆናችሁ ፊልሞቹን ጻፏቸው፣ ደጋግማችሁ እያቸው። የመጀመሪያው ፎሬስት ጋምፕ ጻፉት። ፎሬስት ጋምፕ ይሄ ሙቪ ብዙ ሰዎች በዓለም አቀፍ ደረጃ ማለት ይቻላል ሪከመንድ የሚያደርጉት ሙቪ ነው። እንግዲህ ከዚህ ሙቪ ላይ ስሎው ኤንድ ክሊር ስፒኪንግ ግልጽ የሆነ ንግግር ነው እዚህ ጋር የምታገኙበት። ኢዚ ቱ አንደርስታንድ ለመረዳት ምንድነው በጣም ግልጽ ቀላል ስለሆነ ይሄ ሙቪ ሪከመንድ አደርጋቸዋለሁ። በሁለተኛ ደረጃ ፋይንዲንግ ኒሞ ማንም ሰው ሊረዳው የሚችለው ጀማሪዎች ሊረዱት የሚችሉት ፕሮናንሲዬሽን ነው እዚህ ጋር አለው። ይሄ ሙቪ እዩት። ሲምፕል ወርድስ ቃላቶቹ የሚጠቀሟቸው ቃላቶች በጣም ሲምፕል ናቸው። ከባድ አይደለም። ውስብስብ የሆነ ቃላት አይጠቀሙ። ስለዚህ ለጀማሪዎች በደንብ ሪከመንድ የሚደረግ ሙቪ ነው። ይሄ ሙቪ እዩት ማለት ነው። በሶስተኛ ደረጃ ቶይ ስቶሪ። እዚህ ሙቪ ደግሞ አሜሪካን እንግሊሽ በብዛት ማዳበር የምትፈልጉት መናገር የምትፈልጉት አሜሪካን እንግሊሽ ከሆነ ይሄን ሙቪ ብታዩት ኢዚ የሆነ ቮካብለሪ ነው እንዳልኳችሁ የሚጠቀሙት እዚህ ጋር ቮካብለሪዎች ያን ያክል ውስብስብ አይደሉ። ኢዚ የሆነ ቮካብለሪ ነው። እንደዚሁም ደግሞ ኤቭሪዴይ ኮንቨርሴሽኑ ኤቭሪዴይ። በነገራችን ላይ እንግሊዝኛ ኤቭሪዴይ የምጠቀመው እንግሊዝኛ አለ፣ ደግሞ የማልጠቀመው እውቀቱ ነው የሚቀመጥ እንግሊዝኛ አለ። ግልጽ ነኝ አይደለ? ስለዚህ ያኛው ለኔ ምን ያደርግልኛል? መማርም ማወቅም ያለብኝ ኤቭሪዴይ በእያንዳንዷ ሰዓት ልጠቀመው ከጠዋት እስከ ማታ ልጠቀመው የምችለውን እንግሊዝኛ መማር ያለብኝ ማለት ነው። ራይት። በአራተኛ ደረጃ የምጋብዛችሁ ፓዲንግተን። ይሄኛው ሙቪ ደግሞ በዋናነት ብሪቲሽ አክሰንት ነው ያለው፣ ብሪቲሽ እንግሊሽ። አክቹዋሊ አይ ላቭ ብሪቲሽ እንግሊሽ። የብሪቲሽ እንግሊሽ መናገር ከፈለጋችሁ ፓዲንግተን ብታዩት በደንብ የብሪቲሽ እንግሊዝኛ እንዲኖራችሁ ይረዳችኋል ማለት ነው። ስለዚህ ጀማሪዎች ከሆናችሁ እነዚህን 4 ፊልሞች እዩዋቸው። በመጨረሻም ደግሞ ቲቪ ሾው ብታዩ በደንብ የሚጠቅሟችሁን አንደኛው ፍሬንድስ ፈኒ ነው፣ በጣም ደስ የሚል ቲቪ ሾው ነው። እሱ ብታዩት በደንብ ትጠቀማላችሁ። አሁን ደግሞ ከጀማሪ ከፍ ላላችሁ ኢንተርሚዲየት አድቫንስ ለምትሆኑ የሚጠቅሟችሁን ሙቪዎች ሪከመንድ ላድርጋችሁ። The first one is Me Before You. This is romantic በዋናነት የብሪቲሽ አክሰንት የብሪቲሽ ፕሮናንሲዬሽን ብሪቲሽ እንግሊሽ ነው እዚህ ያለው። የፍቅር ዘውግ ያለው ሙቪ ነው። ኤቭሪዴይ ኤንድ ናቹራል ኮንቨርሴሽን ናቹራል የሆነ ፍጥ ያለ ደስ የሚል እንግሊዝኛ የሚናገሩትና ሚ ቢፎር ዩ በጣም ደስ ይላል። ይህን ድራማ ይህን ሙቪ ብታዩ ትጠቀም አላችሁ፣ አሪፍ እንግሊዝኛ ይኖራችኋል ብዬ ሪከመንድ አደርጋለሁ ማለት ነው። በሁለተኛ ደረጃ The King's Speech ብሪቲሽ ፕሮናንሲዬሽን ቲም። ይህም የብሪቲሽ ፕሮናንሲዬሽን ብሪቲሽ እንግሊዝኛ መማር ለምትፈልጉ በጣም ሪል የሆነ እንግሊሽ እዚህ ጋር ታገኛላችሁ። ሪል የሆነ ደስ የሚል የሆነ ኦፊስ እንግሊዝኛ አለ፣ ኖርማል የምንጠቀመው እንግሊዝኛ አለ። ይሄኛው ደግሞ ፎርማል የሆነ ደስ የሚል ሪል የሆነ አክቹዋሊ ብሪቲሾች ሪል የሆነ እንግሊዝኛ ነው የሚናገሩት። እንግሊዝኛ የተወለደው ብሪቲሽ ስለሆነ ይመስለኛል። ስለዚህ ኪንግስ ስፒች በጣም አሪፍ ነው። ያየሁት በደንብ አይቼዋለሁ። የፊልም ፎርማል ኤንድ ፓወርፉል ቮካብለሪ ዘጋታኛ ፎርማል ነው፣ ፕላስ ደግሞ የሆነ ፓወርፉል ነው። እንግሊዝኛው ራሱ ሲናገሩት የሆነ የሚሰብር እንግሊዝኛ እና ይሄ ሙቪ እዩት። በሶስተኛ ደረጃ በጣም ወደውና ብዙ ሰዎች ምን ፊልም ላይ
እንግሊዝኛ እንዳሻሽል ብላችሁ ብትጠይቋችሁ የሚጋብዟችሁ ፊልም ፐርሱት ኦፍ ሃፒነስ። ፐርሱት ኦፍ ሃፒነስ የአሜሪካን እንግሊሽ መናገር ለምትፈልጉ ፐርሱት ኦፍ ሃፒነስ ፊልም ብታዩ በጣም ትጠቀማላችሁ። በጣም ሃው ቱ ስፒክ ኢን ኢንተርቪውስ ብዙ ጊዜ የኢንተርቪው እንትንም አለው ዲያሎግም አለው እና ኢንተርቪው ጥያቄዎች ስትጠየቁ እንዴት መመለስ እንዳለባችሁ ደስ የሚል አድርጎ በጣም ኢሞሽን ልብ የሚነካ ሙቪ ነው። በጣም ወደድኩትና ብዙ ሰዎች የሚወዱት ሙቪ ነው። ይሄ ሙቪ ብታዩት ትጠቀማላችሁ፣ በደንብ ታተርፉበታላችሁ። በመጨረሻ እና በአራተኛ ደረጃ ማሳያችሁ ብዙ ሰዎች ያዩት ሙቪ እንደዚህም ደግሞ በጣም በዓለም አቀፍ ደረጃ የሚታወቅ ሙቪ ኢትዮጵያኖች ከኢትዮጵያ ውጭ እንግሊዝኛ የማይናገሩ ግን እንግሊዝኛ የቻሉበት ሙቪ ሃሪ ፖተር። ይሄ ሙቪ ብዙ ሰዎች አክቹሊ አሁን ኢትዮጵያ ውስጥ እንግሊዝኛ አስተማሪዎች ይሄ ሙቪ አይቼ ነው እንግሊዝኛ አስተማሪ የሆኑት እንግሊዝኛ የቻልኩት ይላሉና ፈን ኤንድ ፓወርፉል ዌይ ቱ ለርን እንግሊሽ ፈኒ ነው። ከዛም ደግሞ ፓወርፉል በሆነ መንገድ እንግሊዝኛ የምትማሩበት ሙቪ ነው ማለት ነው። ብሪቲሽ አክሰንት ነው ያለው አክቹሊ የብሪቲሽ እንግሊሽ ብዙ ሰዎች ተማርንበት እንዳልኳችሁ ብዙ ሰዎች የተማሩበት ሙቪ ስለሆነ ይህ ሙቪ እንድታዩ ትጋብዛለሁ። ቮካብለሪ የምታሳድጉበት ብዙ ቮካብለሪ እንድታውቁ የሚረዳችሁ ሙቪ ነው። እንደዚሁ ደግሞ እንግሊዝኛ በካንፊደንስ እንድትናገሩ የሚረዳ ፊልም ነው። ካንፊደንስ ያስፈልጋል። አክቹሊ እንግሊዝኛ ስትናገሩ እንግሊዝኛ እየቻልን እኮ አንዳንዴ ሰው ፊት ስንቆም መናገር ያቅተናል፣ እንቸገራለን። ቢካዝ ዊ ዶንት ሃቭ ካንፊደንስ እችላለሁ የሚል ካንፊደንስም ስለሚያስፈልግ ማለት ነው። ስለዚህ ሃሪ ፖተር በጣም ቬሪ ቬሪ ኢምፖርታንት ሙቪ ነው እንድታዩት። እንደዚህ ደግሞ መጨረሻ አምስተኛው ቲቪ ሾው ነው የምጋብዛችሁ ኦፊስ የሚለው አድቫንስድ ለሆናችሁ ብቻ ነው። ይሄው በነገራችን ላይ ጀማሪዎች ሆናችሁ ይሄን ብታዩት ብዙ ትንሽ ውስብስብ ስለሆነ ቶሎ እንድትሰለቹና ቶሎ እንድትወጡ እንዳታዩት ብሎም እንግሊዝኛ እንድትጠሉ ሊያረጋችሁ ስለሚችል ጀማሪዎች ከሆናችሁ በአቅማችሁ ልክ ነው። የአቅም የሚባል ነገር አለ። አክቹሊ የአቅማችን ሁሉ ነገር ማድረግ ያለብን። ስለዚህ ኦፊስ የሚለውን ለአድቫንስድ ሌቭል እና ኢንተርሚዲየት ላላችሁ ብታዩት ቲቪ ሾው ነው። በጣም እንግሊዝኛችሁን ይረዳችኋል። ስለዚህ ጀማሪዎች፣ መካከለኛ ሌቭል ላላችሁ፣ እንደዚህም አድቫንስድ ሌቭል ላይ ያላችሁ እነዚህን ፊልሞች ብታዩ በደንብ እንግሊዝኛችሁን ለምታሳደጉ እንደዚሁ ደግሞ ትምህርት ቤት ሳትሄዱ ቋንቋ ትምህርት ቤት ሳትሄዱ እንግሊዝኛ መማር መልመድ መናገር በኮንፊደንስ የምትችሉባቸው ሙቪዎች ናቸው። ጻፏቸው፣ በሊቡን አውርዱ፣ ቤታችሁ ቀስ እያላችሁ ደጋግማችሁ እዩዋቸው። This is all about today's video. Hopefully ተጠቀማላችሁ ብዬ ተስፋ አደርጋለሁ። ቀጣይ በሌላ ቪዲዮ እንመለሳለን። እስከዛ ቻው ያቆየን።